ሲላት ባሏን ሲደብራትም ባሏን ስታናድዳትም ባሏን ስታቃጥልም ባሏን ምን ታመጣለህ? እየተጠራጠርከው እንዴት አቅፈህ ትተኛለህ? ለሥራ በወጣ ቁጥር ቺት ለማድረግ ነው መሄደው ብሎ ማሰብ። የት ሄደ ነው የመጣው? ምንድነው ይሄ? ምንድነው ሸተትከው? ናስቴ ስቴጅ ምናምን ግራ የሚገባህ ነገር። በዛ ሰዓት ከመጣላት ይልቅ እዘንላት። ታማለች። ልጆቻችሁን ከዳራችሁ በኋላ እጃችሁን ሰብሰብ አድርጉ። እንደዛ ባልሽው አፍሽ ብብቱ ስር ነው ያለሽ። በተለይ ወንዶች እንዴት ደነዝ እንደሆን ይኸውልህ፣ የአድናቆት መጨረሻ ሚስትህ ናት። የኢብሳ ሚስት አያት እንደገዛላትን ወርቅ ስናገባ እንደነዘዛለን ነቃበል። ወንድ ሶስት ነገር ካላክሽው አንዱን ጥሎ ነው የሚመጣው። የሚያጣፍጡት ቀላል ነገሮች ነው። 2 3 እና 4 ላይ ያለህን ምልከታ ባቅለስ ይለኛል እንደ አንድ ኮች። እነዚህ አለማግባትን ኢንተርቴን የሚያደርጉ ሰዎች ተቃጥለው ያዩ ናቸው። ሚስቱ ያቃጠለችው ሰውዬ እንዳታገባ ካለ የሱን ሚስት አይደለም የምታገባው። ይኸውላችሁ ፕሪቴንድ አድርጉ፣ አስመስሉ። ለምንድን ነው በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ? አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። መጠየቅ ከቻልኩ አንድ ጥያቄ አለኝ። ብዙ ጊዜ አሁን ብዙ ሰዎች እኔ የሚገባኝ ማለት ነው በጣም ሲሪየስ፣ በጣም ቁጡ፣ በጣም ኃይለኛ፣ በጣም ያዩትን ነገር በሙሉ እንዲህ አድርጉት፣ እዚህ ጋር እንትን ሆኖ በዚህ እንትን ሆኖ ምናምን እንዲሉ የሚያደርጋቸው አንደኛው ምክንያት የሚመስለኝ ይሄ ለምሳሌ የሆነ ነገር ሲገባ ሮንግ ነገር አየ፣ የሆነ ነገር አለ፣ እሱን ስኪፕ አድርጎ ሰው ወደ መፈለግ ከገባ የዛ ቃለ መነሳት ቤት ውስጥ በቃ እንትን ሆኖ ይቀጥላል፣ ካራክተር ሆኖ ይቀጥላል፣ ባህሪ ሆኖ ይቀጥላል። ከዛ በኋላ እሱም ሲመጣ በቃ የሆነ ነገሮችን ቫልዩ ወደ አለማድረግ ይችላል። ነገር እየፈለግክ አስቸገርከኝ። ብዙ ሰው በጣም እንድትነግረኝ ስለምፈልግ ነው። ምክንያቱም እኛ ጋር አሁን ባህል አለ፣ በዛ ተጽዕኖ ስር ነው የምንኖረው። ለምሳሌ አንድ አባቱ ሁልጊዜ ሲመጣ ቁጡ የሆነ ሁልጊዜ የሚቆጣ በዛ ባህል ውስጥ ያደገ ልጅ ክፋት ኖሮበት አይደለም፣ ሲመጣ ያንን ነው አፕላይ የሚያደርገው። አሁን ልጆቻችንን እባካችሁ ሞባይል አትጠቀሙ ይላል አንዳንድ ቤተሰብ ኢንክሉዲንግ ሚ። ራሱ ግን ሞባይል ላይ ነው ያለው። አፉ ምን እያለ ነው? ተግባሩ ምን እያስተማረ ነው? ሰው ይኸውልህ የኖረበትን ባበደበት ይኖራል ይባላል አይደለም? የኖርክበትን ነው የምትመስለው። ለምሳሌ ሚስቱን መደብደብ ኖርማል የሚያደርጉ ወንድሞቻችን አሉ። ይሄን ያህል ይካበዳል እንዴ? ባባ ማማን ሲመታት አልነበር እንዴ? አየኸው? ማማ ግን የትም ሄዳ አታውቅም፣ ከዛ በኋላ በፍቅር ይኖራሉ ይልሃል። ስለዚህ ያንን ይዞ ነው የሚመጣው። ይሄን ደግሞ መሸከም የማትችል ምንም የማታቅ እንደሱ አይነት ላይፍ ያልኖረቻል እንዴ ልታስታርቀው ነው? ስለዚህ ቆም ብለህ ካለፈው ነገር ተምረህ ወደዛ ማምጣት አለበት። ይሄ ነገር መንገድ ይሆናል የሚባለው አንተ ነህ መንገዱን የምታረገው። ኢንስቴድ ያ የተዝረከረከውን ነገር ቤት ስትገባ ከመንገድ ላይ አንስተህ አንተ የተዝረከረከውን ነገር ከውጪ መጥተህ ላፕቶፕን እዛው አስቀምጠ ይዘህ ስትሄድ ከዚህ በላይ ትምህርት የለም። ወይኔ ማሬ አላየሁትም ነበር፣ ከውጪ መጥተህ እንደገና እቃ አነሳ፣ እንዴት እንደነገርካት አየህ። የተሻለው መስመር ይሄ ነው። ምን ያህሎቹ እንዲህ ይረዱታል? ግን ሌላ ጥያቄ የማይረዳ የለም። ኢጎችንን መዋጥ ከቻልን ማለት ነው። ከዛ በኋላ ምን ወይኔ ባባ መጣችን ነገር መንገድ ላይ አይወዳትም። ሁለተኛ እሱ እኮ አይደለም በባህሪ
ሁለት የተለያየ የወንድ ዓለምና የሴት ዓለም ስለሆነ ልክ እንደ ጾታው መልክም ጸባይ ሙድም እኮ ይለያያል። ለምሳሌ እኔ ከባለቤቴ ጋር መኖሩ የሷን ሙድ ችዬ ነው፣ የኔን ሙድ ችላ ነው በማስታረቅ ላንተ አልተመቸህ ለኔ አልተመቸኝም ብለ የሚስትህን መብት መግፋት የለብህም። አንዳንድ ጊዜ በተለይ እኛ ወንዶች ቤታችን ሰላም እንዲሆን ከፈለግን እያየን ባላየን ማለፍ አሲፍ ነቲንግ ሀፕን ያኖርሃል። እሱ ከሚስትና ከእንትን ጋር ሰው በማንኛውም ዓለም ላይ ማለት ነው። ሁለተኛ ደግሞ ለእናንተ አጀንዳ የማይሆን የማይመለከታችሁ ነገርን በጋራ ዲስከስ አለማድረግ፣ መለወጥ የማትችሉትን ነገር መለወጥ በማትችሉት ነገር ስታንዳችሁ የተለያየ ነው፣ ሀሳባችሁ የተለያየ ነው። ከዛ በኋላ የሰው ልጅ ኢሞሽናል ነው። ከዛ በኋላ ትጣላላችሁ። በቃ እንደ የተቆፈረ አስፋልት እኮ ባልና ሚስት ያለ እንትን ያደርጋል፣ ያጣላል እኮ። እነዚህ ደግሞ ሰርተው አይጨርሱም እንዴ? መንገድ ዘግተው እኔ ረፍዶብኝ ምናምን ምን ታርግ? እሷ ላይ የምትጮው እሷ ላይ ምን ኡፍ ደግሞ ተሰልፌ ነዳጅ ጠፍቶ ምናምን ያስ ምን ታርግ? ነዳጅ አላጠፋች ገብቶሃል አይደል? ኢንስቴድ አንዳንዴ ኢሹ የማይሆነው ከእናንተ ቁጥጥር ውጭ የሆነ ነገር ምናምን እንዳታረፍድ ትፈልጋለህ። ሱቢ ሰገድና በጠዋት ተነስና ሂዳ ራስ አርፍደ ትመጣና እዚህ ቤት ቁርስ በጊዜ አይቀርብልኝም። አሲፍ አንተ ከወንጀሉ ንጹህ እንደሆነ ሆነ ማለት ነው። አንተ ነህ ዋናው። ስንት ሰዓት ነው የተነሳኸው? እያንዳንዱ ነገር እኮ ወደ ሰው ሳይሆን ሪስፖንሲቢሊቲ ሼር ማድረግ። ለምሳሌ እኔን እዚህ ነው ያለሁት፣ አንተ እዛ ነው፣ ባለቤቴ ቤት ነው ያለችው። ማንኛውም ሰው ለምታጠፋው ነገር 50% የኔ ነው። ሚስቴ ናታ። ይሄ ይብራራልኝ። አንተ እዚህ ቁጭ ብለህ ፍጹም ሰላማዊ ፖድካስት እያደረግን ባለበት እዛ ጋር የሆነ ነገር ቢፈጠር የኔ ሚስት ናት። ችግሯንም ሼር ማድረግ አለብኝ፣ ደስታውን ብቻ አይደለም። ያኔ ምን ይሆናል? ትረጋጋል። አንድ ጽሁፍ ሳነብ ጣሊያን ውስጥ የተሰራ ነውና የአያቶቿ ስጦታ ነው። ረጅም ጊዜ ቆይቷል። 15 ዓመት አብሮ ኖሯል። ያ ከአያቷ ወደ አባቷ ማለት በጣም የሚወዱት የቫዝ የአበባ ማስቀመጫ ነው። ምን ያደርጋል? ባለቤቱ በጣም ስለምትወደው አንስቶ በደንብ አርጎ ወልውሎ ስራ ሊሄድ ነው። ከዛ በኋላ ሌላ ጊዜ ኮርነር ላይ ነው የሚቀመጠው። ዛሬ ደግሞ በቃ ደስ አለውና መሀል ላይ ያስቀመጠው፣ ጠረጴዛው መሀል ላይ ኮርነር ያለው መደርደሪያ አንስቶ እዚህ መሀል ላይ ማለት ነው። ከዛስ ባለቤቱ እሱ ከወጣ በኋላ ነው ሰው ሆነ ቦታ የምትሄደውና ካፖርት ነው የምትለብሰው። ካፖርት ስትለብስ እንደዚህ ዞር ስትል ምኑን ትመቷለች? የአበባ ማስቀመጫው ተሰበር። ይሄ ነው ትርጉም። የለም ወጥቷል፣ ውጭ ነው የለም እንጂ ኃላፊነት ግን ይወስዳል። ኃላፊነት ይወስዳል። እሱ እዚህ ጋር ያስቀመጠው እንድትሰብረው አይደለም። እሷ ደግሞ ለምን ከዛ ቦታ ባይነሳ ኖሮ አይሰበርም ነበረ። እቺን ኬዝ ለምንድነው ያመጡት? ሲያሰለጥኑን የሰው ልጅ አንድ በትዳር ውስጥ ከገባ በኋላ በደንብ ከተሳሰረ በኋላ ኃላፊነት አለው። ምንድነው? የደስተኛ ሚስትን ብቻ አይደለም እኮ ቅር ሲላትም ባሏነ፣ ሲደብራትም ባሏነ፣ ስታናድዳትም ባሏነ፣ ስታቃጥልም ባሏነ። ስለዚህ ሁሉ ነገሯን ሼር ማድረግ አለብህ። እንደኔ ምን ያነጫንጭሻል እንዴ? ከመሬት ተነስተሽ ትነጫንጫለሽ። እንስቴት ሚስቴ ቅሪት ናት እንዴ? አርግዛለች እንዴ ብትል ይሻልሃል። አሁንማ ሰለቸኝ እኔ ምናምን ምን ታመጣለህ? ትዳር ይሄን ነው የሚፈልገው። ዛሬ ያው ወር አበባዋ መጥቷል፣ ደክሟታል፣ ያማታል፣ ሙዷ ይቀየራል፣ ልጅ አላት። የቱ ይሻልሃል? መፍትሄ የሚሆን የኛው ነው። ይሄን መኖር መሞከር እኮ ነው። ወደዚህ መሄድ ከመገፋፋት ይልቅ ወደሚያስማማህ መሄድ። አደጋ የማያደርስብህ ከሆነ ሁሉንም ነገር ለኢሹ አለማቅረብ።
የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። ትዳር ላይ በደንብ ብዙ አውርተናል። አይ ቲንክ መሰረታዊ የሚባሉትን ነገሮች ተመልካቾች ወስደዋል ብዬ ተስፋ አደርጋለሁ። እኔም ብዙ ነገር ስለወሰድኩኝ ማለት ነው። ነገር ግን በዚህ ሁሉ ሂደት ውስጥ ደግሞ ሲጀመር ዲፋይን ያረክልኝ ህይወት ብለህ ደግሞ አይደለ፣ ህይወት ውስጥ ደግሞ አንዳንድ ይሰራሉ ብለን የጀመርናቸውና የሞከርናቸው ነገሮች ደግሞ ላይሰሩ ይችላሉ። ትዳር ውስጥ በጣም ሬድ ፍላግ በቃ ማለት እዚህ ጋር ከተደረሰ ትዳሩ በጣም ዳንጀር ላይ ነው፣ ከዚህ በኋላ ከቀጠለም ወደ አላስፈላጊ አደጋ ውስጥ ይገባል የሚባለው መች ነው? ሚና መለዋወጥ፣ ሚስት ባል መሆን፣ ባል ሚስት መሆን። ኦኬ እንዴት ነው? መብቴ ነው የሚባል ነገር ትዳር ውስጥ የለም። ለትዳርሽ ብለሽ ለባልሽ ትገዣለሽ። ይሄ አለ አይደለም ደረቅ ኢጎ እንዴ እሱ ለምን ያደርጋል? ለሱ ሲሆን ለኔ በቃ ኢሾ ራሱ መነሳት የለበትም። በጣም በትዳር ውስጥ ከባዱ ወደ መጥፎ ነገር የሚወስዱ ነገር ከባድ እምነት ነው። ከገቡ በኋላ እምነት ማጣት በሚስት ላይ ወይም በባል ላይ እንደዛ ማለት ህይወት ላይ እምነት እንደማጣት ነው የሚቆጠረው። እየተጠራጠርከው እንዴት አቅፈህ ትተኛለህ? ስለዚህ ለመበላሸት ቅርብ ነው። ኦልሬዲ በቃ እጅ ብሏል። አንድ ነገር በደንብ አንደርላይን አድርጌ ማሳሰብ ፈልገው ምንድነው እንትን የሚያስወሰውሱ ትክክለኛ የሆኑ ነገሮችን ወደ ራሳችሁ አታምጡ። በቃ ወደሽ አክብረሽ ምን ብለሽ አይደል ያመጣሽው። ፈጦ ከመጣ ወደ ውሳኔው ይመጣል። ዝም ብሎ ከመሬት ተነስቶ መጠራጠር፣ ጥርጣሬን ማመን እውነትን ትቶ ጥርጣሬን ማመን ወራስት በቃ ትዳርን በጣም ፈተና ውስጥ የሚያደርገው በጣም እሱ ነው። እምነት ማጣት፣ አንዱ ካንዱ እምነት ማጣት። ለስራ በወጣ ቁጥር ቺት ለማድረግ ነው መሄደው ብሎ ማሰብ፣ ስልክ አላነሳችም ብሎ ቺት ነው የምታደርገው ብሎ ማሰብ። በቃ በጣም መጥፎ፣ ከተግባሩ በላይ መጥፎ ይሄ ነው። ምክንያቱም ኦልሬዲ ሰላምን የሚያሳጣው። ሌላው ደግሞ ቅናት። በነገራችን ላይ ቅናት ሁለት ነው። በባልሽ በሚስት መቅናት ኖርማል ደስ ይላል፣ ስለምትወዳት ነው። መውደድ አንዳንዴ በቅናት ነው ይገለጻልና፣ ግን ትክክል ያልሆነ ቅናት በቃ እነዚህ ትክክል ያልሆነ ቅናቶች ወደዛኛው ይወስዳሉ። ጥርጣሬን ወደ ማምጣት፣ ጥርጣሬ ወደ ማመን፣ ያልተሰራን ነገር እንደ ተሰራ መውሰድ። ኦልሬዲ ጥርጣሬ ውስጥ የገባችን ሴት ማሳመን በጣም ከባድ ነው። እንደሱ ደግሞ እነዚህ አይነት ነገሮች የሚፈጠሩባቸው ትዳር ውስጥ ምንድነው የሚያደርጉት? ወደ ኋላ ሂዱና ፎቢያ አለባት። በቤተሰብ ውስጥ እንደሱ አይነት ጥያቄ ወይ በሱ ቤተሰብ ውስጥ እንደሱ አይነት ጥያቄ አለ። እንደዚህ የት ሄደ ነው የመጣው? ምንድነው ይሄ? ምንድነው ሸተትከው? ናስቴ እስቲ እጅ ምናምን እዛ ግራ የሚገባህ ነገር እሱ ደግሞ ምን ሆነ ያ በዛ ሰዓት ከመጣላት ይልቅ እዘንላት። ታማለች። ከመሬት ተነስታ የምትጠራጠር ከመሬት ተነስቶ የሚጠራጠር ባልጋ ስትደርሱ አትታገሉት። ከታገላችሁ ያው አክሽን ኤንድ ሪአክሽን ነው ፎርሱ ያወጣችኋል ከጨዋታ። እዘኑለት። ታሟል፣ ሚስት ታማለች። ከመሬት ተነስታ ጥርጣሬ ከጀመረችና የታመመ ሰው ምንድነው ይታከማል እኮ ታዘንለታለህ። በሽታ ነው። ሌላው ደግሞ ከባዱ አንዳንድ ጊዜ በግልጽም አንናገር ማለት ነው። አንዳንድ ጊዜ በሸሪዓ ውስጥ ተሸሽጎ ላይክ ለእናት ለአባት መገዛት ትክክል ከአላህ በታች ግን የልጅህን ህይወት አለማበላሸት ደግሞ በአላህ ፊት መጠየቅም እንዳለ ይሄ እጃቸው ረጃጅም የሆኑ ቤተሰቦች ይሄን ማወቅ አለባቸው። አዎ ልጅሽ ላንቺ መገዛት አለበሽ፣ ሁለተኛ ፈጣሪ ነሽ፣ ጥርጣሬ የለውም። የልጅሽን ትዳር ማፍረስም ደግሞ ሌላ ኃጢያት ነው። ያ ምክንያቱም ትክክለኛ ባልሆነ ነገር በቃ ልጆቻችሁን ከዳራችሁ በኋላ እጃችሁን ሰብሰብ አድርጉ።
ይሄ በቃ አማቾች የልጆቻችሁን ትዳር አታፍርሱ in black and white ሌላ ደግሞ እህት ያላችሁ እህት ወንድ ልጅ ስትወድ ወንድ እህቱን እንደሚወደው አይደለም እህት በቃ 100% ራይቷን ኤክሰርሳይዝ ታደርጋለች ለጥላቻ አይደለም በፍቅር ውስጥ ግን ከልክ ያልፋል በቃ እህት ማለት በቃ እህት ያለው ሰው ያውቃል እሱ ደግሞ ያቺኛውም ያገባህ ሴት ስለሆነች ይረብሻታል ስለዚህ ይሄንንም ደግሞ ቦርደር ልታመቻችለት ይገባል በጣም ነው ትወደኝ እህቴ በጣም ነው መወዳት ግን ትዳሪ አይደለችም እሷ እህቴ ናት ትዳሪ አንቺ ነሽ እህቴ ግን እሷ ናት አንቺ ሚስቴ ውዷ ባለቤቴ ነሽ እህቴ አይደለሽ ሁለቱ መስመር ላይ የምትጫወተው ጨዋታ ወንድየው እዚህ ጋር ነው የሚደነዝዘው የሚስትን ራይት በደንብ ማስከበር የእህትነትን ራይት ማስከበር ድሮ ሳያገባ በፊት እህቱ ናት የምትቆጣጠረው ሁሉ ነገር የምታረገው አለባበሱን አንተ ደንባራ ዛሬ ጸጉር እንዴት ነው የተቆረጥከው ምንድን ማትገባበት የለም ከመውደድ የተነሳ ነው ከክፋት አይደለም ካገባም በኋላ ለሷ የሰው ባል የሚለው ነገር ይጠፋባታል አንዳንዴ ስቲል ወንድምነቱ ነው በቃ ወንድምነቱ እንዴ አንተ አግብቴ የለ እንዴ ምን ሆነ ነው ምናምን ስትል የሆነ ያልተመቻት ነገር ካየች በጃዙር ማንን ይነካል ሚስት ጋር ያ ደግሞ ኮንፍሊክት ኦፍ ኢንተረስት ይፈጥራል ስለዚህ እዛ ጋር ይሄም የሚስትነትን የእህትነትን የእናትነትን የአማችነትን ሌላ ሁሌ የምለው ነገር አለ ፕሌስ ከተጋባችሁ በኋላ ሚስጥራችሁን ለጓደኛም ለእናታችሁም ለአባታችሁም አታውሩ አቃጥሎ ሊደፋይ ነው ስቲ ለኔ የሚሰማኝ እንዳባት ልጄን በደላት ነው እንደዛ ባልሽው አፍሽ ብብቱ ስር ነው ያለሽው እንደዛ ባልከው አፍ እቅፏ ውስጥ ነው ያለው በምንም ታምር በቃ የናንተ ኬዝ የናንተ በገደም ዳሜ እንኳን እናትም አባትም አክስትም አጎትም ጓደኛ ጋር ተውሰዱ ትዳር ሚስጥር ነው በሌላ በኩል የሁለቱ ሰዎች ሚስጥር የትም ቦታ አትገላለጥ ሚስትህ ጋር ግን ትገላለጣል ሚስጥር ነው በቃ የሁለታችሁ ሚስጥር ነው እንደ ሐሪፍ ለጓደኛ ማታወሩት ሚስጥራችሁ በቃ እዛው ጨርሱት ሌላ ወሬ ያወሩ ገመና ነው በቃ የራሳችሁ ገመና ነው አንተ እሷ ውስጥ እሷ አንተ ውስጥ ይሄ ለማንም አይወራም ለእናት ለአባትም አይወራም ከቸገራችሁና አለመግባባቶች ከመጡ የጉዳዩ ባለቤት ካውንስለር ጋር ሄዱ ምክር ውሰዱበት ኦኬ ማንኛውም ነገር ይታከማል ትዳርም ይታከማል ትዳር ይታመማል እኮ ከዛ በኋላ ይታከማል ይድናል ለሆድ ቁርጠት ብቻ አይደለም እነዚህ ነው ትዳር ውስጥም ቁርጠት አለ ስለዚህ እዛው አከሙት በቤተሰብ አይታከምም ትዳር ከባድ ነው ያደላል ቤተሰብ ልጄ ናታ እሱ ግን አማቼ ነው እንጂ ልጄ አይደለም አየ እንደዚህ አይነት ነገሮች እንዳይመጣ ፕሌስ ባካችሁ የተጋባችሁ ባልና ሚስት እቺን ነገር እወቋት እስቲ ለእውቀት እወቋት በጣም እንደዛ ከልጇ በላይ ምትወደው አማቿን እንድትጠላ ታረጋለሽ ሄደሽ አውርተሽላት ያቆርፉኛው እንደዚህ ያረጋኛል ምናምን ብለሽ አንቺ እዛ ሄደሽ ኘም ስትይባት ይሄ ልጅ ግን ሲያዩት እኮ አይመስልም በቀናት ናታ ተሳባለች ስለዚህ በተቻለ መጠን በምንም ተአምር በቃ ትዳር ሚስጥር ነው የማ ሚስጥር ነው የባል የሚስት የፈጣሪ ደን በመሃላችሁ ፈጣሪ ያለ ሁሌ ከዛ የዘለለ ፐብሊክ አታርጉት ስለ ቤተሰብ አወራን ስለ ጥርጣሬ አወራን ኮምፒቲሽን ትዳር ውስጥ የንትና ሚስት የንትና ባል የገዛላትን የንትና ሚስት የሰራችው ወጥ በተለይ ወንዶች እንዴት ደነዝ እንደሆን ይኸውልህ የአድናቆት መጨረሻ ሚስትህ ናት ሌላ ማድረግ አትችልም የአድናቆት መጨረሻ ትችላለህ ገፈቱንም አብረህ ትቀምሳለህ የዞረ ደግሞ ሞክረው የእጅህን ነው የምታገኘው እኔ ቤት መጣ አቤት የኢብሳ ሚስት የሰራችው ወጥ ተሳስታ አትበል
በቃ ቆንጆ ምሳ በላ ወይ ራትህን ፈልግ ኖ ራትህን ፈልግ አይደለም እንጂ በሰዓቱ እንትን ያስቀምጡልሃል የማይበሰብስ ቦታ ላይ አታወዳድር በጣም ሴቶች የሚጠሉት የማይወዱት በቃ አታወዳድራት አሁን ይሄ እኮ ውድድር አይደለም በእነሱ ቋንቋ ውድድር ነው የሌላ ነገር ማድረግ አው የሌላ ነገር ለምሳሌ አቤት ሁሌ ቀይ ወጥኛ ጋር የተሻለ ቀይ ወጥ ወይ ሙድ ወይ ጨዋታው ጣፍጦ እኮ ነው አንተ አነጋገር ስለምንትኑን ስለማንጠብቅ ወንዶች ወይኔ ትላለህ ምን ነው እዚህ ቤት ወጥ ጣፍጦ አያውቅም እንዴ ይኸው መልሱ ምን እንደሚያመጣ ማለት ነው ወንዶች ደግሞ የሚጠሉት በተቃራኒ ሃኒ የይፍሳ ሚስት አያት እንደ ይገዛላትን ወርቅ ወንድ እንዴት እንደሚጠላችን ፓርት ምክንያቱም ሁሉም የራሱን ዓለም ነው የሚኖረው በአቅሙ ነው የሚኖረው እንደ ቤቱ ነው የሚኖረው የለበሰችውን አባያ አያት እኛም አንድ ቀን ለብሳለን እንግዲህ አንደኛው ነው የቱርኩ ነው አንደኛው የቱርክ ነው አንደኛው የሳውዲ ነው አንደኛው አንተ የምታውቀው ነገር የለም ያንተ ኢሹ እሱ አይደለም ይሄ እኮ የሚነገርበት መንገድ አለ እኮ ለምሳሌ የሆነ ነገር ልትገዛላት ስትፈልግ ለምሳሌ ውዱን አባያ አይደለም የፈለገችው አይታለች እኮ እሱን ከምትነግሪ ዌይ ኦፍ ኮሙኒኬሽን አለ በተዳር ውስጥ ማለት ነው እስቲ ዛሬ ቆንጆ ልብስ ልግዛልሽ ምናምን ሲባል አይ ሃኒ ትንሽ ያኛውን ብር ነው አይደለም የሚቀጥለውን ብር ደግሞ እንጨምርበትና የተሻለ አባያዎች ይገባሉ ተብሏል ኦሬዲ ታቃለች እኮ ገብቷል እኮ ቦታውን ባለቤት የለበሰችው የቱርኩ ራሱ ነው ምናምን ታቃለችና አሁን መግዛት እንደማትችልም ታቃለች ትራንስፓረንሲ ካለ ማለት ነው ከዛ በኋላ አይ በሚቀጥለው በገዛ ይሻለኝም ይሄን ሁለት ከምገዛ አንድ እሱም ስለሚገዛ በሚገዛ ገዛለሁ ቴንክ ዩ ውዴ በቃ ደስ ብሎ ገዝተህላት ምናምኑ ጀነራል ማድነቅን ትዳር ውስጥ ጀነራል አርኩት ስፔሲፊክ አርጋችሁ የሰው ባል አታድንቁ ሴቶች ስፔሲፊክ አርገ የሰው ሚስት ወይንም ሴት አታድንቅ ምክንያቱም በመድር ላይ ምርጫ ሴት መርጠሃል ወንድ መርጠሻል ማንቆለ ጳጳስ ይወዳሉ ወንዶች ስናገባ እንደነዘዛለን ነቃበሉ ሴቶች ደግሞ ምንድነው ባል አፕሪሺየት መደረግ ይፈልጋል የኔ ጀግና ትችላለህ በዩ ምን ይጎልብሻል ምን እቺም ተብራሪ ደስ ይለኛል ወንድ ይደነዛል ማለት ይወለ ትዳር ውስጥ ከገባ በኋላ ምን ይሆናል መሰለ መጀመሪያ ላይ ልክ ወደ ትዳሩ ሲገባ ሃኒ አይስክሬም በልቼ በዚህ በኩል ቀይ መኪና አልፋ ያወራው ነገር የለም ያውም አይደግምም ዝናብ መጥረጊያ እኮ ነው ካገባ በኋላ መጀመሪያ እሷን የራሱ ማድረግ ነው የወንድ ልጅ ይወላችሁ ከትዳር በፊት አንቺን የግሉ ለማድረግ የማይቧጥጠው ተራራ የለም ካገባሽ በኋላ ደግሞ ኦሬዲ ደን አለቀ ይሄኛው ፓርት ሚሽን አኮምፕሊሽድ ምን ይሆናል ማለት ነው አንቺን መከላከል አጥሩን ማስጠበቅ ቦርደር መጠበቅ የባልነት ቦርደር ይገባል አንቺ ብቻ ያኔ አንቺ ብቻ ነሽ አጀንዳ አሁን ግን ቤቱ ውስጥ ነው የሚያስገባሽ ቤት ኪራይ አለ ገቢ አለ ልጅ አለ you are one part you are ታምብ ወሳኛዋ ነሽ አንቺ እዛ ውስጥ ድሮ ግን ማሰቢያው ሲነሳ ሲተኛም አንቺና አንቺ ብቻ ነሽ አሁን ሼር ሆልደሮች ይመጡብሻል ካገባኝ በኋላ ረሳኸኝ አይደል ራስቼሽ አይደለም ወይ ደግሞ አቴንሽን ግን ሼር ተደርጓል የወንድ አቴንሽን ሼር ይደረጋል ውሃ ጠጡበት ጠልቶሻል ማለት አይደለም ይሄ እንደዚህ ነው የሚገለጸው ወንድ ደግሞ ምን ያደርጋል አንዳንዴ ማዕከሉን ምን ያደርጋል ሰራ የሆነ ነገር ማሸነፍ ምናምን እዛ ስራ ውስጥ ፈልጋት እሷንም ገባ ሰርተ ምን ልታረግበት ነው እሺ ሰራ ሚስት ካልተደሰተችበት ምን ልትሆን ቢዚዮን ምን ለማን ብለህ ሲጀመር ዲክሽነሪ ውስጥ የለም አለ እዚህ ውስጥ እኮ ነው ያለችው ቢዚ ሆነ ማለት አንቺ ረሳሽ ማለት አይደል ደሞ ቢዚ ስትሆንና ሴቶች የሚያሳዩት ምልክት የአእምሮ ሰላም ይሰርቁሃል ለምንድነው እንደዛ መሰር ክፉ ሆነ እኮ አይደለም እንዲገባህ ነው የምትፈልገው ክፉ ሆነ አይደለም እንዲገባ አለው ፕሬዘንስዋን ነው የምታጣው በተለያየ መንገድ ተጠየቃለህ ስራ ብቻ ነው ፋሚሊ ታይም የለም እንዴ የልጆች ሰዓት የለም እንዴ ስትባል ነቃበል ወንድ ትተህናል ማለት ነው አዎ የለህም ትተህናል ምትሮጠው ለኛ ከሆነ ተመለስ ነው ወደ ቤት
መቼ ነው ግን አንድም ውጭ ወተን እኮ አብረን ምሳ በልተን አናውቅም። በልታችኋል እኮ ሳታውቁ ቀርታ አይደለም፣ ግን ጋፑ ሰፋ ነው። እባክህ እንትኖች ናቸው እኮ ምልክቶች ናቸው፣ ደወሎች ናቸው። ወክ አድርገን አናውቅም። ሰሞኑን ደካክሞኛል ወክ ማድረግ ፈልጌያለሁ ትልሃለች። ታዲያ ምን ችግር አለው? የወንድ ጭንቅላት ደግሞ ቀስ ብለሽ በጊዜ ሳይመሽ ያው እዚህ ሰፈር ኮሪደሩም ተሰርቷል። ወክ አድርገና ዱላ ነው ይከተለ። እሷ የፈለገችው ወኩን ካንተ ጋር ነው። እንደዚህ አይነት የጥቃቅን ነገሮች እባክህ የቀደሙ ዲክሽነሪ እባክህ ሂድበት ዲክሽነሪ ያስፈልጋል። እንደዚህ የሚያግባባ መሀል ላይ ቆሞ ወንዶች እንዲህ ማለት እንዲህ ነው፣ ሴቶች እንደዚህ ማለት ነው። እንቀጥላለን። አይ ቲንክ በትራያል ኤንድ ኢረር የሚለመደ ይመስለኛል። የሆነ ሰዓት ይሄን ማለት ፈልጋ ነው ብለን ሞክረ ነው። እንዳውም ትራይ ኤንድ ኢረር ብላ አስታወስከኝ። እህቶች አንድ ነገር ልንገራችሁ፣ ወንድ 3 ነገር ከላክሽው አንዱን ጥሎ ነው የሚመጣው። ሙዝ ዳቦና ወተት ግዛ ሲባል ወይ ስልክ እያወራ ወይ የሆነ ነገር ገጥሞት ወይ የሆነ እንትን ውስጥ ሆኖ መጨረሻ የተማት ወተት ከሆነ ወተት ይዞ መጥቶ ይመጣል። በር ላይ ሲደርስ ወይ እሱንም ጥሎ ሊመጣ ይችላል። ቢኮዝ ዊ ኒድ ሪደንደንሲ። በድግግሞች ስለምንፈልግ ህይወት የድግግሞች ውጤት ናችና፣ ሃይ ሃኒ የቱ ጋር ደረስክ ውዴ? እንትን ጋር ደርሻለሁ። ዳቦውን አረሳኸውም አይደል? ግድ የለሽም እንደሱ ነው የፈጠረን። ወተቱንም አረሳውም። የቱ ጋር ዳቦ ጋር ደርስ? አው ዳቦ ቤት ከገባ በዛውም ወተት አለ ይዘና፣ አንቺም ሰላም ነው ቤትሽም ሰላም ነው። ቤት ሲደርስ ድሮስ እኔ ሳንተን ልኬ ትዳር የሚያጣፍጡት ቀላል ነገሮች ነው፣ በጣም ትንሽ ነገሮች። ለምሳሌ አሁን ትዳርን በጣም ጥሩ ነገር ከሚያደርሱት ስትጋ እንደዚህ የሚስትህን እጅ ውስጥ እንደዚህ ያዛርጋት፣ ኪችን ካገኛት ያገኘህበት ቦታ ላይ ያዛርገ መቆም፣ እቅፍ አርገ መቆም፣ ዝም ብለህ ምንም ሳይኖርባት ጸጉር የለኝም እንዴ እንዲህ ልበል እንደዚህ መጠራረግ፣ ሀወዝ ዩርዴይ እንደነሽ ምናምን ከነንትኗ መውሰድ። ሰዋዊ ፓርቱ ነው እኮ እያጣላን ያለው። ግኡዙ አያጣላንም እኮ። ይሄን እቃ ከዚህ አንስቼ እዚህ ጋር ማስቀመጥ አያጣላም። የሚያጣላው ሰዋዊ ፓርት ነው። እቤት ስትገባ እቤቱ ውስጥ ሰው ፈልግ። ከቤት ከውጪ ሲመጣ ባልሽን ሰውነቱን ፈልጊው፣ ስሜቱን ፈልጊው። ቅድም ስደውልልህ ለምን ስልክ ካላነሳህ ሌላ ፈተና። ስልክ ሳይለንት ሊሆን ይችላል፣ ላታየው ትችላለህ፣ ላይመችህ ይችላል። ወደ መጥፎ ነገር ከመውሰድ ውዴ ደህና ነህ እንዴት ነህ እስቲ አምጣው ቦርሳውን በቃ ምናምን ተቀብለህ አላየኸውም ነበር እንዴ ስልኬን? ውይ ሲያነሳው ሶሪ አላየሁትም ሳይለንት ላይ ነበር ስብሰባ እንደገባው። አሁን ይሄ ሰላማዊ ነው። ደውለሽ ነበር አላየሁማ ስብሰባ ላይ ነበርኩኝ። ስብሰባ ላይ መኖርህን በምን ታውቃለች? በቃ ስለዚህ አንድ ሁለት ከፍ እያለ ይመጣል። ሞክረው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ ተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። ብዙ ያው ካንተ ጋር ቁጭ ካልን በጣም ብዙ ነገሮችን ነው የምናነሳው። ብዙ ቦታ ስታነሳው ያልሰማውህን ግን ምልከታን ያንተን ፐርሰናል እይታህን ማወቅ የምፈልግበት ግን አንድ ጉዳይ አለ። ሬዲ? እሺ እንግዲህ ኢንሳም ወይ ሃይማኖታዊ ነው ግን ያንተን እይታ እንደ አንድ ኮች እንደሚያደርግ ሰው ትዳር አካባቢ ምናምን 2 3 እና 4 ላይ ያለህን ምልከታ ባቅ ደስ ይለኛል እንደ አንድ ኮች።
ክፉ ልበልህ አይ ብዙ ቦታ ይሄ ነገር እኔ አንድ ነገር አምናለሁ ሁሉ ጊዜ ትዳር ፈጣሪ ነው የተቀመጠ ነገር እኔ መቀየር የማልችለው ነገር ላይ ሐሳብ አልሰጥም ለምሳሌ በሃይማኖት ማለት ነው ስገድ ነው ስገድን መቀየር አልችልም በቃ አለቀ ሃይማኖት እንትኑ ላይ አለ ዶክትሪኑ ላይ አለ በትክክል ማለት ነው ስለዚህ እዛ ውስጥ እኔ በምን አምናለሁ መሰለህ ሰው ስለፈለገ ተነስቶ ያገባ ምክንያቱም እኔ በማምነው ፐርሰናሊ የኔን ነው መገልጽላችሁ ተነስቶ ማግባት አይችልም ብዬ ማምነው ሰው ነኝ ካልተፈቀደለት ከማ ከአላህ የኔ መልስ ይሄው ነው አንዳንዴ ምን ይሆናል መሰለህ ርዕስ መሆን የሌለባቸው ስለ ሁለተኛና ሶስተኛ ሚስት ነው በገደምዳሜ የጠየቀኝና ላፍርጠው ርዕስ አታርጎ ቤት ውስጥ በአገር ሰላም ዝም ብሎ ከመለየት ተነስቶ ያ ያንተ አቅም ኢሹ ምናምን አይደለም መደበቅ ስትፈልግ ብቻ ስሜትን ስትፈልግ ብቻ ማናደር ስትፈልግ ብቻ የምትጠቀም ከሆነ ጥሩ ባል አይደለም ጥሩ ባል ማለት ሚስት የምትደሰትበት ነው ያኛው ያንተ ስራ አይደለም ሁለተኛ ሶስተኛ አራተኛ ለምን እንደፈቀደው እሱን የሚያውቀው ፈጣሪ ብቻ እንዴት አድርጎ እንደፈጠረን ስለሚያውቅ ነው ስለዚህ ይሄ the second third fourth በቃ አለ only one የሚለውን እስልምና ነው እቺ ትረሳለች ብዙ ጊዜ አብዛኛውን ሰው ደግሞ ምንድነው አሁን የተጀመረው ፋሽን እስልምና ከብዙ ነገሮች አንድ በጣም በቃ ማለት ሁሉ ጊዜ በጣም ደስ የሚለኝ አንድ ነገር አለ ይወልህ የሰው ልጅ ይሰርቃል ዝሙት ይሰራል ቺት ያደርጋል ያጭበረብራል ግን አይዋሽም ይላል ይቅርታ የለሁሉም ነገር ይቅርታ ይባላል በእስልምና ውስጥ በጣም የሚጠላው ውሸት ነው በጣም የሚገርመው ግን ውስጡን በደንብ አድርገህ ስታይ እነዚህ ሁሉ ነገር የሚያደርግ ሰው ውሸታም ነው የታጀቡ ናቸው በውሸት ቺት ሲያረግ በውሸት የታጀበ ውሸታም ነው ሲያጭበረብር በውሸት የታጀበ ነው በጣም የሚጠላው በእውነት በጣም በቃ መኖር ያለብን ይሄንን ነው ውሸት እንዴት እንዳስታመመኔ ያጠፋል ያጭበረብራል ዝሙት ይሰራል እንደዚህ ግን አይዋሽም ይላል ሙስሊም አይዋሽም ኢን ሪል ተርም ግን ኬዙን ወረድ ብለን እንየው ውሸት ከየት ነው የሚመጣው ከማጭበርበር ቺት ከማድረግ እውነተኛ ማንነትን ባለመላበስ በክፋት ውስጥ ነው የሚኖረው ሰውየው የማይዋሽ ከሆነ ሴትየዋ የማትዋሽ ከሆነ ለነዚህ አይነት ነገሮች አትጋለጥም ስለዚህ እንደዚህ አይነት ነገሮች ለምሳሌ መጀመሪያ ላይ ሲያገቡ በወሬም ደረጃ የሰማት ሁለተኛ አርጌ ነው ማገባሽ ምን ትያለሽ አላገባም እኮ ውሸት ነው ኦኬ ያዘጋጃት ነው ለኔ ነው ፐርሰናሊ ሴትአፕ እየሰራ ነው እንዲህ አይነት ሴትአፖች አይመቹኝም ፐርሰናሊ ማለት ነው ለምንድነው መዋሸት ለምን ተፈለገ የለውም ለምን ስለዚህ ምን ፈለገ ማለት ነው ቦክስ ባንተ ላይ ቢሰራ ተፈልጋል አይሆንም ስለዚህ አይሆንም እዛ ውስጥ አልገባም በቃ ሩል ነው ሩል ተቀምጧል ሁለተኛም ሆነሽ ጥሩ ልትሆኚ ትችያለሽ አኽላቅ ቅድም ያልነው ካራክተር እዚህ ጋር ይመጣል የተጻፈልሽን ነው የምታገቢው አንቺ ስለፈለግሽ ብቻ አይደለም በዚህ ውስጥ ይወላችሁ ኮንሰንት የሚለው ከመጣ በኋላ ፍላጎቱ ማውራት ነው እንጂ የተፈቀደልሽን መራመድ አትቺ አንተም ማለፍ አትችልም ለዚህ ነው ሁሉ ጊዜ ትዳር ላይ የሰው ስም አይደለም የሚጠራው ወይንም ሌላ ኦርኬስትራ ወይም ዲፕሎማሲ አይደለም የአላህ ቃል ነው የሚጠራው ስለዚህ በዚህ ስታንዳርድ ነው የሚታየው ወይዘር ሁለተኛ ሆነ ሶስተኛ ሆነ አራተኛ ሆነ ያ ህጉ በተቀመጠው ህግ መሰረት ነው የሚዳኘው አንድ ሰው ምንም ችግር የለም የፈጣሪ ህግ ነው ለምን እንዳስቀመጠው አይቻልም እንዴት ምናምን በቃ ዱላ አታርገው በቃ ፈጣሪ ያስቀምጦታል መቀየር ትችላለሽ አትቺም አንተስ መቀየር ትችላለህ አትችልም ግን ስትጠቀም በአግባቡ ተጠቀም ለማስፈራሪያ ለዱላ ለምናምን አቀማመጡ እሱ አይደለም በቃ አለቀ ሩል ነው ለምን አልክ እንዴት አልክ ወዴት አልክ ዘመናዊ አልክ አልሰለጠነም አልክ ሰለጠነ አልክ ዜሮ ምክንያቱም ማን ነው የጉዳዩ ባለቤት አስቀምጦታል ያ አንዳንድ ጊዜ ወደዛ መግባት አልፈልግም እንጂ በሌላ አካባቢ ያለው ይሄንን በግልባጭ ነው የሚረዱት ኦንሊ ሜሪ ዋን
አንዷን ብቻ ከቻልክ ከእንትን ጋር ነው የሚያስቀምጠው ከስሜት ጋር አይደለም የሚያስቀምጠው ይኸው ስለዚህ እዚህ ጋር ይሄ 1 2 3 ኢሹ ባይሆን ደስ ይለኛል ጉዳይ ባይሆን በቃ ጉዳይ አይሆንም ይሄ የኛም ስልጣን አይደለም ዛሬ እዚህ ጋር አውርተን መንቀየረውም አይደለም መቀየርም ስልጣንም የለንም አቅምም የለንም እኛ ያለን ስልጣን ምንድነው መቀበል ቢመቸንም መቀበል ባይመቸንም መቀበል ለምን እንዳረገ ለሱ መስጠት እሱ ነው በቃ የሁሉም ነገር መጨረሻ እሱ እኮ ነው በቃ አሁን አንዳንድ ጊዜ ምንድነው ስጋትና ፍራቻን በህይወታችሁ ውስጥ አታምጡ ለእናንተ የማይሆን ነገር ራሳችሁ ጎተታችሁ ካላመጣችሁ በስተቀር ፈጣሪ ወደ እናንተ ያመጣው ቀልባችሁን አስተካክሉ ንያ ኢንቴንት ነው የምትባለው ያቺ ቀልብ የተበላሸች ጊዜ ሁሉ ነገር ተበላሽቷል ይላል ያቺ ኢንቴንት ናት እሷን አስተካክሉ በቃ ብዙውን ጊዜ የሰው ልጅ በማይንድ ሴት ውስጥ ትናንትና ነው የሚኖረው ነገም በፍራቻ ውስጥ ነው የሚኖረው የሚያቆን ማለት ነው ዛሬን ይረሳዋል ትናንት ያንተ አይደለም አልፏል ነገ መድረስህን ተስፋ ነው ዛሬ ነው የምትኖረው ከዛሬም አሁን ስለዚህ በትዳር ውስጥ ሞመንት ኑሩ ገና ለገና እንደዚህ ይሆናል ብለሽ ዛሬሽን አታበላሽ እንዲህ ትሆናለሽ ብለሽ እንትንህን አታበላሽ መሆን ያለበት ምንድነው በቃ እምነት ፌዝ የሚባለው ነገር እኮ የትኛው እንደሆነ ታውቃላችሁ እውነተኛው ለሱ ነገሩት በቃ ከሱ በላይ የለም ከዛ እምነትሽን ኑሪው እምነትህን ኑር ዛሬን በቃ ባመንክበት ዛሬን ኑር በእያንዳንዱ ነገር ውስጥ ስልጣኑ ያንተ አለመሆኑ ነው በቃ ለማጉዳት ስትፈልግም ለማጭበርበር ስትፈልግም ለማምታታት ስትፈልግም ኤቭሪቲንግ ከጀርባ ፈጣሪ አለ ያያሃል ስለዚህ እያንዳንዱ ነገር ላይ ቢ ፌር በህሊና በሙሉ ልብ የነገ ስኬቶ ዛሬ ላይ ወሰናል ምን ይፈልጋሉ ዘመናዊ አፓርታማ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ ጉዳዩን እንደ ጉዳይ ይዞ የስም ዝውውር የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን ቀርደን ሐሰና ፕሮፐርቲስ የእውነት ብዙ ሐሳቦችን የወሰድኩበት ነው የመጨረሻ አንድ ጥያቄ ላንሳለህና እሱን ከመለስክልኝ በኋላ ያንተን ሐሳብ ማጠቃለያ ሰምተን ኢንሻአላህ ፕሮግራማችንን እንጨርሳለን የመጨረሻው ጥያቄ የመጨረሻ ነው ያ ከዛ በኋላ ያንተን ተጨማሪ ሐሳብ ለሳው ነገር ሐሳብ ሊለሳ ይችላል ሜቢ እኔ ግን የተዘጋጀሁት የመጨረሻው ጥያቄ ማግባት ግዴታ ነው ማለት ሰዎች ሳያገቡ መኖር አይችሉም አንዳንድ ሰዎች የሚያነሱት ሐሳብ ነው what do you think እኔ ይኸውላችሁ እንደምታዩኝ አይደለም እምነቴ ላይ በጣም ጠንካራ ነኝ ፌዝ የሚባለው ነገር ላይ ማለት ነው እንትን ነው ትዳር ሙሉ ያረጋል ብቻህን ስትኖር ስትረሱንም ላይፍ ኤቭሪቲንግ ማለት ነው አለማግባት የሚለውን ነገር ፐርሰናሊ አልደግፈውም ሳያገቡ መኖር ግን ይቻላል ቢያገቡ የተሻለ ነው ቢያገቡ ጥሩ ነው ይሄኛውን ዓለም ማለት ነው ከብቸኝነት ዓለም የተሻለ ነው ግን አንዳንድ እውነታዎች አሉ እኔ ሰው ነኝ ደካማ ነኝ ባጠፋም አላህ ይቅር ይለኛል ይቅር ባይ ስለሆነ ማለት ነው ብዙ ጊዜ ትዳር የፈጣሪ ነው ብለናል አይደል በትክክለኛው መንገድ መጠየቅ ለዛ ሰው ትዳር የማያስፈልግ ከሆነ አንተ አይደለም የምትከለክለው ያልተፈቀደላቸው ሰዎች ሊኖሩ ይችላሉ ስለዚህ ያልተፈቀደለትን ሰው ስትገፋው ብትውል አይገባም ምክንያቱም ፍቃዱን አላገኘም ከኛ በፊትም ሳያገቡ ለዓለም ብርሃን ሆነው የሄዱ ሰዎች አሉ ወደፊትም የማያገቡ ጥሩ ስራ የሚሰሩ ሰዎች አሉ የሚያገቡም አሉ ቢያገባ ይመረጣል ነው እንጂ ይሄ ኢትስ ኖት ማይ ኤሪያ ከኔ ቴሪቶሪ ውጪ ከባድ ጥያቄ ነው የምትጠይቀኝ ከባድ ነው ግን የኔ ምኞት የኔ ሰዋዊ ማለት ነው በቃ ኢንጆይ ቢያረግ አንዱ ኢንጆይመንት አይደል ትዳር ውስጥ የምታገኘው ያስ ስለዚህ ባለማግባትም ማግባትም ሁለቱም አለ ቢያገባ ይመረጣል ነው በጣም አሪፍ ጥያቄውን ያነሳሁት ለምንድን ነው እንዲሁ አንዳንድ ሰዎች ጋር የማያቸው ሐሳቦች ስላሉ ነው ማለት በጣም ነጻነት እንደሆነ ኢንተርቴይን ያደርጉታል አንዳንዶቹ ምናምን አለማግባት
አንዳንዶቹ እንደዛ አድርገው ሲያነሱ ጥያቄውን እንደዚህ ያስተካክለዋ። እሺ አለማግባትን ኢንተርቴን የሚያደርጉ ሰዎች ምን ትላለ? በቃ እንደ ጥሩ ነገር ትዳር ውስጥ ገብቼ ከምቃጠል እኮ እሱ ማለት አለማግባት ማለት እሱ አይደል? ሁለቱ ጥያቄዎች ይለያያሉ። ኦኬ እነዚህ አለማግባትን ኢንተርቴን የሚያደርጉ ሰዎች ተቃጥለው ያዩ ናቸው። የማያውቁት ዓለም አይናፍቅም። አንዳንዶቹ በሰው ላይ ሚረር አድርገው ነው። ኤግዛክት ለምሳሌ ወይ እህቱ ወይ ወንድሙ ወይ ጓደኛው ወይ መናፈራቻው ማለት ነው። እሱ የሱ ትዳር አይደለም። በጣም የሚገርመው ትዳር ያንተ ደሴት ነው። የራሱ የሆነ ራሱን የቻለ ሀገር ነው እኮ። ሁሉም ሰው ኢንስቲትዩሽን ውስጥ ነው ያለው። በራሳቸው የሚታዘዝ አገር፣ ያንተ አገር የኔ አገር እንደሚባለው ማለት ነው። ለምንድን ነው መጥፎ ሳይዱን ብቻ የወሰደው ያ ወንድ ወይም ያቺ ሴት? አለማግባትን እንዴት ነው ኢንተርቴን ሊያደርግ የቻለው? የተነሳበት ነጥብ ነው የሚወስነው። አረ ፍሬንድ ጓደኞቼ ሁሉ ተቋጥለዋልና አረ አንዳንዱ ምን ይላል ከሚያውቀው ኤክስፒሪየንስ ይነሳና ቀድሞ ያገባና ወይ አለመግባባቶች የበዙበት ትዳሮች አሉ። አሁን እንደውም አብዛኛው አለመግባባት ኖርማል ሆነዋል። አይነገርም እንጂ ሰው ዘንጦ ምን ብሎ ምናምን ተጋብቶ ይወጣል እንጂ ውስጡ ሰላም የለውም። እንዴት ወዴት ካልክ እንውላታለን። ኦኬ ይሄንን ያይና ምን ያረጋል? ለራሱ በቃ የራሱ የተቃጠለበት አለ እኮ። በራሱም ድክመት ሊሆን ይችላል፣ በሚስቱ ድክመት ሊሆን ይችላል፣ ወይ ነገሩን ባለማወቅና እንዴት እንደሚፈታ ግራ ገብቶትም ሊሆን ይችላልና ጓደኛው ኧረ በእናትህ እኔም ተቃጥዬል፣ አታግባ በእናትህ ይሄን ነጻነትህን ታጠዋለህ ይላል። አለመግባት ነጻነት አይደለም። የምትፈልገውን ነገር እኮ ራሱ አታገኝም። ሁሉም ነገር አይሟላልህም። ስለዚህ ሰውየው ያ የተቃጠለው ብለን ነው ወይም ያልተመቸው ሰውዬ የራሱን ሙድ ነው ሼር ያረገ፣ ያንተ አይደለም። አንተን ሲፈጥር ፈጣሪ እኮ ለይቶ ከማንም ለይቶ ሁሉ ነገርህን ለይቶ ነው። እቺን ነገር ነው ማሰብ ያለበት። የዛን ሰውዬ ሚስት ነው እንደ እሱ የሚያገባው ወይንም የዛን ሰውዬ ባል ነው እንደ የምታገባው? አረ ተቃጠላለህ አታግቢ ማንን? እሱ የተቃጠለው እኮ አጠገቡ ባለው ሰው አይደል ወይ? ዋና አላገባም። ስለዚህ አቢኤል ክፍተት በጣም የሚገርም ነገር እንደዛ ለምሳሌ ሚስቱ ያቃጠለችው ሰውዬ እንዳታገባ ካለ የሱን ሚስት አይደለም የምታገባው። አንቺ እንዳታገቢ ካለችሽ የሷን ባል አይደለም የምታገቢ፣ ሌላ ሴት ነው የምታገባ። እሷ ደግሞ የሷ ክፋይ አይደለችም ወይም የሱ ክፋይ አይደለችም። ፋላሲው ራሱ እኮ ይጋጫል እኮ። ስለዚህ አባቴ ድርሻውን ወስዶ ነው እንደዛ የሚልህ ወይም ሚልሽና ንካው በይው። ለምን ላንተ የተሻለ ሰው አለ፣ ሌላ ህይወት፣ ሌላ ፐርስፔክቲቭ፣ ሌላ ፐርስፔክቲቭ አለ። አሁን ደግሞ በጣም የበዛው አንተ ባታነሳው በጉልበት ላንሳው፣ ሰዓቱ ቢረዝም ስለ ፍቺ ፋሽን በሆነበት ዘመን ላይ መተናል። በጣም የሚያስጠላ። በፍቺ ውስጥ ግን ከፍቺም በፊት ግን ለምሳሌ ባልና ሚስት በተለይ ልጅ ከወለዱ በኋላ ኢጓቸውን ዝቅ አድርገው ፍላጎታቸውን ዋጥ አድርገው ተሸናንፈው ቢኖሩ ነው የሚሻላቸው። ኢቭን እየኖርን ነው በሚሉ ቤተሰብ ውስጥ ራሱ ልጆች እያመለጡ ነው። አሁን ብዙ ትምህርት ቤቶች ላይ ስልጠና ይጠሩኛል፣ ይሄዳለሁ ወደማይሆን ነገር፣ በጣም የሚያዩት ነገር። በጣም የሚገርመው ቤተሰብ እንተዋወቃለን ይላል፣ ባልና ሚስት ትከሻ ለትከሻ ሲገፋፋ ልጆች አደጋ ውስጥ ገብተዋል። በሱስ ተውተብትበዋል፣ በሶሻል ሚዲያ ሱስ ተውተብትበዋል፣ በኮምፒቲሽን ውስጥ ገብተዋል፣ ከእናትና አባት ጋር መስማማት አቅተዋል። በጣም የሚገርም የ7ኛ 8ኛ ከ7 ጀምሮ እስከ 12ኛ ክፍል ያሉ ልጆች ከላይፍ ተስፋ ቆርጠዋል። አንደኛው መጥቶ አይፎን ይዞ ይመጣል፣ ጓደኛው ቤተሰቡ መግዛት አይችልም፣ ለኔም ግዙልኝ ይላል። የሱ ዓለም እሱ ብቻ ነው መግባባት። ከዛ ላይ ህይወትን እስከ ማጥፋት እየደረሱ ነውና ፕሊዝ በተለይ አሁን ከዚህ የበለጠ ከባድ ኢሹ መጥቶብናል። አሁን እያንዳንዱ ቤት አለ። ሰው መኖር ያለበት ከልጆቻችሁ ጋር ፕሌይ ስቴሽን ውሰጁ፣ አውሩ። የሚፈልጉትን ነገር መስጠት ብቻ አይደለም። በጣም ሁለት ነገር ገጥሞኛል። የሚፈልጉትን ነገር የሚያረጉላቸው ልጆች ሁሉ በቃ ተስፋ ቆርጠው ራሳችንን እናጠፋለን ያለበት ቦታ ላይ አይቻለሁ። ሁሉ ነገር የሚፈልጉትን ነገር አድርገውላቸው ማለት በጣም ትንንሽ ልጆች በሚሊዮን የሚቆጠር ብር አካውንታቸው ውስጥ ሾፌር ተመድቦላቸው ያለ እድሜያቸው ተበላሽተው ማወቅ የሌለባቸው ነገር ሁሉ አውቀው በቃ ምድርን ይጠሉዋሉ። በተቃራኒው ደግሞ ማድረግ ስላልቻሉ ያንን መፈጸም ስላልቻሉ ክራይሲስ ውስጥ የገቡ ቤቱም ክራይሲስ ውስጥ ይገባል። ይሄ ግን የሚፈታው በቤተሰባዊ ምክር ነው። እባካችሁ ልጆቻችን ከኛ ውጭ ወጥተዋል፣ ሌላ ዓለም ውስጥ ነው ያሉት፣ እንመለስ። አሁን በቃ አንዳንድ ባልና ሚስት ራሳቸው ሲገፋፉ ሁለቱም ጥሩ መኪና ሊነዱ ይችላሉ፣ ጥሩ ቤት ውስጥ ሊኖሩ ይችላሉ። ግን ጥሩ የሆነ ኤንቫይሮንመንት የለም። እያሳደጉ ያሉት ስርዓት ያለው ልጅ። ይሄ ልጅ ደግሞ የነሱ ብቻ ልጅ አይደለም፣ የሁላችንም ልጅ ነው።
ምክንያቱም በዛ ልጅ ላይ የሚፈጠረው አደጋ በአገር ላይ የሚፈጠር አደጋ ነው። በጣም ከባድ ነገር ማጠብቀው ነገር የግብረ ስጋ ግንኙነት ሱስ ውስጥ ገብቷል ልጆች የተለያየ መውሰድ የሌለባቸውን እጾች ውስጥ ገብቷል። እንደገና ደግሞ መውጣት የማይችሉበት የሶሻል ሚዲያ በጣም የሚገርም ህጻናት ልጆች ፖርኖ ያያሉ። ከዛ በኋላ እነዚህ ልጆች እንዴት ተነስታ ሚስት ልትሆን እንዴት ተነስቶ ወንድ ሊሆን ነው? ሁለተኛ ደግሞ የጸባይ አለመግባባት ቤተሰብ ቤት ሲመጣ የወደዳቸው ይመስልና አዳዲስ ላፕቶፕ ታብሌት ሰጥቷቸው አብረው ይመጣሉ። ልጆችና ቤተሰብ ምን ሆነ ሼር ሆልደሮች ሲቸግራቸው ብቻ ዳዲ ባባ የሚባባልበት ደረጃ ደርሰናል። ልጆች ይመጣሉ ወደ ክላሳቸው ይገባሉ። ከዛ በኋላ አለማኑን ደግሞ ስልክ ውስጥ መጥተዋል። ድሮ አባት እናት ፊት ሆኖ ሰው መስደብ መጥፎ ነገር ማሳየት አትችልም። አሁን አያይህም ዓለምህ እዚህ ውስጥ ነው ያለው ሞባይልህ ውስጥ ነውና በጣም ከባድ እንትን አለና እባካችሁ ሁሉም ቤተሰቦች ይሄን የወንድሜን ፕሮግራም የምትከታተሉ በእውነት ነው ምነግራችሁ እስቲ ቤታችንን እንፈትሽ። ሚስትና ባል ስንገፋፋ አንተ አንቺ ስንባባል የለፋንበት ኢንቨስት ያረግንበት ነገ ፈጣሪ ፊትም እንጠየቅበት በአግባቡ አለማሳደጋችን እያመለጡ ነው ያሉት። እኛ ስንናናቅ እኛ ስንገፋፋ መብቴ ነው ምናምን ርዕስ መሆን የሌለባቸው ርዕስ ሆነው ማለት ነው። ልጆቻችንን የወደድን መስለን ደግሞ ልጆቻችንን የለቀቅን ቤተሰብ ደግሞ ፈተናውን እያያችሁት ነው። ስለዚህ ቶሎ ብላችሁ ወደሚፈለግበት ቦታ ውሰዱ፣ ወደ ካውንስሊንግ ውሰዱ። ትልቁ ካውንስሊንግ ግን እናንተ ናችሁ። ትልቁ ካውንስሊንግ እስቲ ከልጆቻችሁ ጋር ሰብሰብ ብላችሁ አንድ ማድ የበላችሁበት ጊዜ ልጆቻችሁ ከ7 እስከ 12 ወይም ዩኒቨርሲቲ ያሉ ቤተሰቦች እስቲ ጻፉለት፣ እዚህ ስር ጻፉ። አብሮ መብላት ቴራፒ ነው። በነገራችን ላይ ትልቅ ቴራፒ ነው። አብረን አንድ ቀን በልተን እንዴት አልተዛዘንም ጨከን ምናምን እንላለን አይደል? ታዲስ ቴራፒ ከልጆችህ ጋር ምታወራበት። ስትበሉ ቴሌቪዥን አጥፉ፣ ስልካችሁንም ዳር አስቀምጡ። ከልጆቻችሁ ጋር አንተ አትበላም እንዴ አንቺ አትበይም እንዴ እንጂ ብላ ምን ሆነ ነው ውሃ ጠጪ ቆይ። ይሄ ቴራፒ ነው። የአሁኑ ወጣቶች ከሰው ጋር አያወሩም። ከሰው ጋር ማያወራ ሰው ደግሞ ለስትረስ ቅርብ ነው። እኛ ደግሞ እንደ ኢትዮጵያዊ ጥሩ ባህል ያለን አብሮ መብላት፣ አብሮ መጠጣት፣ አብሮ ማውራት ይሄ ትልቅ ቴራፒ ነው። ቴራፒ አሁን ለምሳሌ ለካውንስሊንግ ሲመጡ እኮ ትልቁ ነገር ማዳመጥ እኮ ነው። መልስ መስጠት አይደለም። ማዳመጥ፣ ቦታ መስጠት። ከዚያስ እንዴት ሆንክ፣ እንዴት ሆንሽ፣ ምን ተፈጠረ፣ አይዞሽ። ይሄን ነው የሚፈልገው። ይሄ ግን ተፈጥሮ ሰጥታናለች ቤታችን ላይ እራት አብሮ መብላት። ኦኬ ጧት በጧት ምን ወጣው ነው በተለይ ባሎች ወንዶች። ይሄ ክፍተት እውነት ነው አገር የሚያጠፋ ነው። ከልጅህ ጋር ወስዶ ቴካዌይ በርገር መፍሰድና ምናምን ፒዛ ገዝቶ እሱ አይደለም። አንድ ላይ ፋሚሊ ታይም በቃ እስቲ ከዚህም ቆርሰ ከዚህም ወጡንም ምናምኑን አውጪ እንደዚህ አድርጊ። ደስ የሚል ጥሩ ነገር ያለን በየትኛውም ሃይማኖት በተለየ በዓል ቀን ቤተሰብ ሰብሰብ ብሎ አንድ ማዕድ ይበላል። ይሄ ትልቅ ቴራፒ ነው። ፕሊዝ ዲስ ኢዝ ኢባዳ። እንደ ጸሎት ነው እኔ የምወስደው። ኢባዳ ነው። ልጆችህን ማወቅ፣ አብሮ መብላት፣ መጎራረሱ። አንቺ ያልበላሽም ትንሲል ውሃ መስጠት። ይኸውላችሁ ማዕድ አብሮ መብላት ሶስቱን ነገር አንዴ ያቅፍልናል። የህይወት መሰረቶችን መጀመሪያ ፍቅሩን ያመጣል። እንዴ ዛሬ ዳዲ መጣ እኮ ባባ መጣ፣ ከባባ ጋር ራስ አንበላ ፍቅራቸውን ይገልጻሉ። ልጆቹ ሲያዩ ደስ ሲል አባት ከልጆች ጋር አያገኙህም ነበር። አይ ፍቅሩ ይመጣል እዚህ ጋር። ከዛ በኋላ ሰላም ይሰጣል። ሚስትህና ልጆችን አብረ ከመብላት በላይ ምን ሰላም ይሰጣል? ከዛ በኋላ ስትጎራረስ እረፊ። እዝነቱ አየ ፍቅሩም አለ፣ ሰላሙ አለ፣ እዝነቱ አለ። ምሳሌ ወጥ አንሶ ከሆነ ያለ ነው በቃ ያለችው ጥብስ እቺ ብቻ ና ሲባል ምን ይሆናል ማለት ነው? እዝነቱ ይመጣል። ለትንንሾቹ ትሰጣለህ። አንተ የጎረሰ እየመሰልክ ለቤተሰብ ምን ታረጋለህ ማለት ነው? ሼር ታረጋለህ። ምክንያቱም ልጆችህ ናቸው የሚቀድሙልህ ከምንም በላይ ባለቤት ቆይሽ ምናምን እየፈለክ ምን ታረጋለህ? ትሸውዳለህ እኮ። አይ እኔ እንደውም ከዚህ ይልቅ ይሄኛ ይሻለኛል እናንተ ይሄን ብሉ። እዛ ውስጥ ምን ነው የምታስተምራቸው? የተግባር ትምህርት ቤት ነው አብሮ መብላት። ቤተሰብ የተግባር ትምህርት ቤት ነው። በነገራችን ላይ የተግባር ትምህርት ቤቱን እየሳት ነው አሁን እያስተማሩልን ያሉት። ሶሻል ሚዲያ ላይ የተለቀቁ አላማ ይዘው ለጥሩ ነገር የወጡ አሉ፣ ለጥፋት የወጡም አሉ። በዛ ልክ ልጆቻችን እኛ ማናቀውን ነገር ነው የሚያውቁት። አሁን ባለንበት ደረጃ እኛ ሰምተን ማናቀውን መስማት ማንፈልገው ለነሱ ኖርማል ነው።
እኛ ትልልቅ ቤተሰቦችን ለመርዳት አሁን ከአንዳንድ ነገሮች ጋር ከኖርም ከታቡ ጋር እናወራለን። ልጆች በነጻነት ነው የሚያወሩት። ስለዚህ ባካችሁ ወደ ቤት እንመለስ። የመጨረሻ ማሳሰቢያ ይሄ ነው። እንትን ነው ትልቁ ጽድቅ ቤተሰብ አንድ ላይ ቢበላ መተዛዘብ ነው። በቃ ስፓርት ኦፍ ዲን። በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። በጣም አሪፍ። እንግዲህ ተመልካቾች ወስደዋል ብዬ ተስፋ አደርጋለሁ። ግሬት ነገር ነው የነገርከን ኢብሳይ፣ በጣም እናመሰግናለን። አክቹሊ የመጨረሻ ማጠቃለያ ሀሳብ እንድትሰጠኝ ልጠይቅ ነበር። ኦልሬዲ ማጠቃለያ ይመስለኛል። ወይስ ተጨማሪ የቀረ የምትለው ሀሳብ ካለ እሱም ብናደምጥ ደስ ይለኛል። ማንሳት የምፈልገው ምንድነው፣ በተለይ ለሴት እህቶቼ አግብተው የፈቱ እህቶች አሉ። ሁለተኛ እድል ቢሰጣቸው ጥሩ ሚስት የሚሆኑ እና አንፈርጃቸው። ወደው አይደለም ከዛኛው ትዳር የወጡትና እንትን ነው የነሱ ጥፋት አናድርግ። ሁለተኛ እድል ማለት ትንሽ ማብራሪያ ይፈልጋል። ሁለተኛ እድል ማለት ለምሳሌ ብዙ ጊዜ አግብታ የወጣ ብዙ ጥያቄዎች ይመጡልኛል ካውንስሊንግም ላይ ስለሚገጥሙኝ ነውና አንዲት ሴት አግብታ ስለወጣች ብቻ የዝቅተኛ ማንነት መስጠት ነው። ሙሉ ሴት ናት። ከፍላጎቷ ወይንም ከአቅሟ በላይ ሆኖ ወይ ደግሞ በቃ ውሳኔ ሆኖ ልትወጣ ትችላለች። ግን ከዛ በኋላ ላይፍ መኖር ትፈልጋለችና እነዚህንም ኮንሲደር እናርጋቸው። በማህበረሰብ ውስጥ የሰጠናቸው ስሞች ጥሩ አይደሉም። ግን አንዳንድ ጊዜ ከአቅም በላይ ሆኖም ስለሚችል ይሄ ይወላችሁ ትዳር ኦርጋናይዜሽን እዚህ ትዳር ውስጥ ምን አለ? በአብሮ መኖር፣ በመጣላት፣ በመለያየት ልጅ በመሀል ላይ ወልዶ መለያየትም አለ፣ ሳይወልዶ መለያየትም አለ። እነዚህ ኦፖርቹኒቲዎች አሉ። ሌላው ምንድነው? በተለይ መለያየት ብዙ ጊዜ ደስ አይልም። የሰው ልጅ አብሮ ቢኖር የመጨረሻ ከባዱ ነው መለያየት። በመለያየት ውስጥ ግን ልጆች ከተፈጠሩ ይወላችሁ ፕሪቴንድ አርጉ፣ አስመስሉ። ለምንድነው? ልጆችን እንደ መቀጣጫ አትጠቀሙበት። ልጁን ማየት አትችልም፣ ልጅሽም ማየት አትችም የሚለውን ሀሳብ ካመጣ ምን እሺ አሳድገ ምን ልታረገው? አባቴ ማን ነው ይላል። ይሄ ሰው ተነስቶ ነገ አገር ነው የሚመራው። ስለዚህ እዝነትና ፍቅርን ከላዩ ላይ አታንሱ። የናንተ ጉዳይ አለቀ አይደለም። ለልጆቻችሁ ጭንቅላት ስትሉ ግን ባልሽን ከተለያየሽ በኋላ ልጆችሽ ላይ አትሚ። ምክንያቱም ነገ ይሄን ታሪክ ሊደግም በመልካም እንዳባት በመልካም በቃ እንዳባት ጥሩ ነበር አባታችሁ፣ ስለሱ ክፋት አታውሪው። በተቃራኒው ባልጋ ያሉ ልጆችም ወይንም ልጆችህን ልታገኛቸው በሄድክበት ሰዓት ላይ ፕሌስ ስለናታቸው ክፋት አትንገር። በቃ እናታችሁ በጣም ጥሩና ጎበዝ እናት ናት። መናገር ካልቻልክ ዝም ብልና ካንተ የሚፈልገውን ነገር አሟልተህ ሂድ። አንቺም ማሟላት ካልቻልሽ አድርገሽ ውጪ። ልጆችሽን በቃ ጥሩ ማድረግ ያለብሽን አድርጊ እንጂ ይወላችሁ በጣም ከባዱ ነገር ለሐሜት አይመችም። የምታሚው አባቱን ነው፣ የምታማት እናቱን ነው። አይታል በማል ያለውን ልጅ እንዴት አርገ ነው ልጅ ላይ እናት የሚታማው? ልጅ ላይ አባት የሚታማው? ልጅን የአባትን ክፋት ማስተማር፣ ልጅን የእናትን ክፋት ማስተማር ዞሮ ዞሮ ነግበኔ ነው። ካንተ ጋር ተገናኝተን ስለ ሪሌሽንሺፕ አይ ዶንት ኖ 24 ሰዓት ብናወራ ብዙ ማያልቅ ነገር ላይክ የሚመነዘር ነገር በየቀኑ አፕላይ ሊደረግ የሚችል ነገር እንደምትሰጠን ይሰማኛል። አሁን የሚወሰደው ነገር በጣም ብዙ ነው። ለዛ እጅግ አድርጌ አመሰግናለሁ። አይ ኖ ቢዚ ነህ፣ ስራዎች አሉብህ ምናምን። ከዛ ላይ ግን የእውነት አክብራኝ መጥተህ እዚህ ጋር ቁጭ ብለህ
ጥሩ ጊዜ ስላሳለፈን እጅግ አድርጌ አመሰግናለሁ። እኔ ነኝ ማመስገን ያለብኝ ምንድነው ካሉኝ ጊዜያቶች አንፃር መገናኘት ያለመቻልና ስላቆየው አሁንም ድጋሚ ይቅርታ ጠይቃለሁ። ሌላው ደግሞ ምን መሰለ ታይም ያለው ሰውና እንግዲህ አላህ እውቀቱን የሰጠም ወይንም ባለን አቅም አለመርዳት ያስጠይቃል። እኔ ሁሌ አንድ ነገር እላለሁ፣ እኔ ፌመስ አይደለሁ፣ አንተ ነህ ፌመስ። ህዝቡ ነው ፌመስ ያፈመሰህ ማለት ነው። ግን ኃላፊነት አለ። ይሄንን እውቀት የሰጠኝ እንድጎረርበት ወይም እንትን እንድልበት ሳይሆን ቢያንስ ከማወራው ነገር አንድ ቤተሰብ ወይም አንድ ሰው ቢለወጥ ለኔ ትልቁ ነገር እሱ ነው። ስለዚህ እንደዚህ አይነት ቦታዎችን እንደውም እኛ ወይንም እንደዚህ አይነት ሙያ ውስጥ ያላችሁ ሰዎች ባካችሁ ፈልጋችሁ ኑና አውሩ። ለኛ የምናውቀውን ነገር ማውራት ሊሆን ይችላል፣ ለሌላው ግን ሌሰን ነው፣ ትምህርት ነው፣ ሊፈርስ ያለ ቤተሰብን መድረስ ነው፣ ወይንም አንደርስታንዲንግን ክሊር ማድረግ ነውና እቺኛውን እንደውም በተለይ ለኢንተርቪው የምትፈልጉ ሰዎች እንግዲህ ፈጣሪ እውቀቱን ወይንም አቅሙስ የሰጣችሁ ሰዎች ራሳችን ፈልገን ሌላም ቦታ ሄደን ኢንተርቪው መስጠት ለምነውን ጠይቀውን አንከራተን የሚለው ነገር ያለፈበት ፋሽን ነው። ለኛም ጥሩ ቢሆን ሄደን እስማኤል መቼ ትጠራኛለህ? መቼ ልጠብቅ? ምክንያቱም ምንድነው የሚሆነው ህዝብ ነው የሚያስተምረው፣ ሰው ነው የሚማርበት። ስለዚህ ሰው ነው የሚማርበትና እናንተ በዚህ አጋጣሚ ባወራናቸው ነገሮች ውስጥ በማይሆን መንገድ ከተረዳችሁን በመስኮት ፖድካስት በወንድሜ ስም በራሴም ይቅርታ ጠይቃችኋለሁ። አፉ በሉ። ማንንም ለማናደድ አንናገርም፣ ወዴትም ለመወገን አንናገርም። ግን ሰው ነን፣ ምቾት ብቻ እናወራ፣ አለመመቸትም ስለምናወራ ይቅር ትሉናላችሁ። ሴንተራችን ግን ማንንም ማዕከል ያደርግ አይደለም። ምናውቀውን ነገር ለእናንተ ለማቅረብ ነው። እንግዲህ መስኮትን ወደ በር መቀየር አስፈላጊ ነውና ወደ በር መቀየር ደግሞ ሰብስክራይብ ማድረግ ብቻ። ያ በጣም አመሰግናለሁኝ ሳይ በድጋሚ ማለት ነው። ከዚህም በኋላ ደግሞ ብዙ ነገሮች ላይ እንገናኛለን ብዬ ተስፋ አደርጋለሁ። አዳዲስ መጀመራቸው ነገሮች በተለይ ፕሮዳክቲቪቲ ላይ አዳዲስ ፕሮግራም ይዤ ስለማጣ፣ ምክንያቱም ፕሮዳክቲቭ የሆነ ትውልድ ማምጣት አለበት። ፕሮዳክቲቪቲ አንዱ ሲመጣ ደግሞ ሲገባህ ነው ፕሮዳክቲቭ የምትሆነው። ፕሮዳክቲቭ ምርታማነት ነው። ምርታማነት ቃሉ እንዴት ነው? ፕሮዳክት ምርት ነው። ግን በቃ ማለት አንድ ሰው ሙሉ ሰው ሆኖ መስራት እንደሚችል መለወጥ እንደሚችል በቃ በቅርቡ እንግዲህ አዲስ ነገር እንጠብቃለን ኢንሻአላህ። ተመልካቾች በነገራችን ላይ ቲክቶክ ላይ ከ1.2 ሚሊዮን በላይ ተከታይ አለ አይደል? እነሱን ነው ማመሰግነው ውድ ቤተሰቦች። እውነት ነው የምለው እኔ አይደለሁም። እኔ በጣም ማለት በቃ የማህበረሰብ ተማሪ ነኝ ሁል ጊዜ። ለኔ ግን እነዚህ ከ1.2 ፎሎ ያላገኝም ያላረገኝም የኮነነኝም ያደነቀኝም ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። የኔ ፌመሶች እናንተ ናችሁ። አላህ ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁሌ የማህበረሰብ ተማሪ ስለሆንኩኝ ተክሳጻችሁን እርዳታችሁን ሁሌ ፈልገውና በእውነት ነው መላችሁ። ጥሩ ነገር አስታወስከኝ፣ አላህ ያክብርልኝ። ሁላችሁንም ከ20 ሚሊዮን በላይ ላይክ ኦር ምናምን ሊሆን ኤቭሪ ቅር አስብያችሁ ከሆነ ደግሞ አፉ ትሉኛላችሁ። አሁን በሁለቱም ቋንቋ ጀምራለሁ። ሜቢ ሶስተኛ አንድ የረሳው ላስታውሰህ ነገ እናገራዳ። በጣም አመሰግናለሁ ኢብሳዬ። ተመልካቾች እናንተም ደግሞ እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ የእውነት እጅግ አድርገን እናመሰግናለን። የኢብሳ ዳሚናን የቲክቶክ ገጽ ደግሞ ኮመንት ላይ ያስቀምጥላችኋለሁ። እዛ ላይ ገብታችሁ ደግሞ ሊንኩን ተጭናችሁ ብትገቡ እዛም ላይ በሁለት ቋንቋ አይደለ? በሁለት ቋንቋ በቅርቡ ደግሞ በአማርኛም በኦሮምኛም በኦሮምኛ እንትን አለ ፖድካስት ኦር ዩቲዩብ አላውቀውም፣ በአማርኛም አለ። ተቀርጾ ያለቀ የተቀመጡ ፕሮግራሞች አሉ። ከ3 ወር በላይ የሚያዛልቅና በቅርቡ ይጀመራል። እንግዲህ እንጠብቃለን። አዎ ምንም ጥያቄ። ስለዚህ ሰብስክራይብም ፎሎውም እያረጋችሁ አክቲቭሊ እንድትጠብቁ መልእክቴ ነው። በዚህ አጋጣሚ ግን አንዱ እንግዳይ እሱ ነው። እሱ ያውቀው እንዲህ የጠየቀኝ ምን እንደምጠይቀው ግን እባካችሁ በደስታ ኢንሻአላህ ያንንም ሰብስክራይብ እያረጋችሁ ጠብቁ። ለዚህ ቻናል አዲስ ከሆናችሁ ደግሞ የሰብስክራይብ በተኗን በመጫን ቤተሰብ ብትሆኑ ደስ ይላል። እንደዚህ አይነት ሀሳቦችን እናነሳለን፣ ታሪኮችንም እንደዚህ ወደ እናንተ እናቀርባለን። ቪዲዮ ምናልባት ደግሞ የሆነን ሰው ህይወት የመለወጥ ሚና ይኖረው ወይንም ይውላችሁ መናገር ፈልጋችሁ ዛሬ ያወራነውን ነገር ለሆነ ሰው ማሳለፍ ከፈለጋችሁ ማውራት ካልቻላችሁበት ይሄን ቪዲዮ ፕሊዝ ሼር አድርጉላችሁ።
በጣም እኔ አሁን ለምሳሌ ብዙ ሰው ከተለያየ ዓለም የሆነ የሚያስተምር ነገር ውጭ ያሉት አሰልጣኞች ኢቭን በሃይማኖት በዘር ማንገናኝ ሼር ያደርጉኛል። ጥሩ ነገር ስታገኙ ሼር ማድረግ ደግሞ ልምድ ይኖራል። ሶ ይህንን ቪዲዮ ለሆኑ ሰዎች ዋትሳፕ ግሩፖች ላይ ቴሌግራም ላይ ምናምን ሼር ብታደርጉት ደግሞ ለብዙ ሰዎች ይጠቅማል ብዬ ተስፋ አደርጋለሁኝ። ሶ በቀጣይ ከኢብሳ ጋር ብዙ መድረኮች ላይ እንገናኛለን ብዬ ተስፋ አደርጋለሁ ኢንሻአላህ። ሶ እስከዛ እናንተ መልካም ጊዜ ይሆንላችሁ። ኢብሳ በድጋሚ እጅግ አድርጌ አመሰግናለሁኝ። ተመልካቾች እናንተንም እጅግ አድርገን እናመሰግናለን። በቀጣይ ከኔ ጋር በሌላ እንግዳ እንገናኛለን። የትኛውንም ሀሳባችሁን ኮመንት ቦክስ ውስጥ አስቀምጡልን፣ እናነባለን፣ እናያለን። ሪፕላይ ካስፈለገም እናደርጋለን ኢንሻአላህ። ሶ በቀጣይ በሌላ እንግዳ ከኔ ጋር እስከምንገናኝ መልካም ጊዜ ይሆንላችሁ። ነገና ጀራል። ሰላም አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ